ደም እንደ ውሃ የሚፈስበት ብዙ ሰማዕታት የሰማዕትነት ገድላቸውን የሚፈጽሙበት ዘመን ላይ ነው ያለነው። በቅርብ እንኳን አርሲ አካባቢ ተፈጸመውን አይታችኋል። ነገ እንደ አርሲዎቹ ሰማዕታት መከራ ቢመጣ የሚደረደረው ሰውነታችን ነው። የሚገዘገዘው እንደ መሰንቆ የሚገዘገዘው በመጋዝ ሰውነታችን ይሆናል ማለት ነው። አባ ጊዮርጊስ ምን ይላል? በድንፃ መንፈስ ዝብጢ አውታረ መሰንቆሁ ለልብየ ዋስተንፍሲ ውስተ አፉየ ከመ እኩን እንዚራሁ ለበኩርኪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ለዛሬ ለመጀመሪያ ዙር ይመስለኛል የበገና ተመራቂዎች እንኳን ደስ አላችሁ ለማለት ፈልጋለሁ። እልል ብላችሁ በገና ደርድሩላችሁ። ምንድን ነው ያልኩት? እልል ብላችሁ በገና ደርድሩላቸው ነው ያልኩት። እሺ ልክ ናችሁ። በገና መደርደር ማለት ማጨብጨብ ነው። በኋላ ትረዱታላችሁ ምን ለማለት እንደፈለኩ። እንደ መልእክት ለተመራቂዎችም ለሁላችንም የሚሆን ቃል እግዚአብሔር መንፈስ ቅዱስ እንዳቀበልን እንነጋገራለን። የምንነጋገርበት የትምህርታችን ርዕስ በዚህ በቅዳሴ አትናቴዎስ ላይ ያለ ቃል ነው። መሰንቆስ ሰይእቲ ሃይማኖት እንተ ለብስዋ ሰማይት። መሰንቆ ወይም በገናስ ሰማዕታት የለበሷት ሃይማኖት ናት በሚል ርዕስ እንነጋገራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እንግዲህ ይሄንን ቃል ይሄንን ጥቅስ ዛሬ ለትምህርት ስመርጥ ጊዜውን አገናዝቤ ነው። ዘመኑ ዘመነ ሰማዕታት ነው። በየቦታው ደም እንደ ውሃ የሚፈስበት ብዙ ሰማዕታት የሰማዕትነት ገድላቸውን የሚፈጽሙበት ዘመን ላይ ነው ያለነው። በቅርብ እንኳን አርሲ አካባቢ ተፈጸመውን አይታችኋል። ስለዚህ ይሄ የመከራ ዘመን ነው፣ የሰማዕትነት ዘመን ነው። እግዚአብሔር አምላካችን ይብቃችሁ ይበለን። በእውነቱ ለምንድን ነው ከዚህ ርዕስ ጋር ያገናኘሁት? በገና ራሱ ምንነቱ መነሻው ሰማዕትነት ሃይማኖት ስለሆነ ነው። መሰንቆስ ሰይእቲ ሃይማኖት እንተ ለብስዋ ሰማይት። መሰንቆ የሚለው ቃል ሁለት ነገርን ሊወክል ይችላል። በእርግጥ አንዳንድ ጊዜ ብዙ የበገና ምረቃት ላይ ተገኝቻለሁ። በገናም ብቻ ሳይሆን መሰንቆም ሰልጥነው ይመረቃሉ። ምናልባት የመጀመሪያ ዙር ስለሆነ ደብራችን የበገና ብቻ ተመራቂዎች ይኑሩ እንጂ ቀጣይ ዙር ላይ ይታሰባል ይመስለኛል። በ1986 የኢትዮጵያ ቤተክርስቲያን የቅዱስ ሲኖዶስ አዋጅ መሰረት ሕጋዊ ከሚባሉ የዝማሬ መሳሪያዎች መካከል አንደኛው መሰንቆ ነው። ክራርን እንግዲህ አናውቀውም አሁን በስፋት ቢኖርም በገና፣ መሰንቆ መንፈሳዊ ምሳሌነታቸው ራሱ የበዛ ነው። በስም አጠራር ደረጃ ግን መሰንቆ የሚባል ራሱ በገና ነው። በገና መሰንቆ ተብሎ ይጠራል ማለት ነው። ብዙ አጠራር አለው። ናብሊስ ይባላል በመጽሐፍት፣ በገና ይባላል፣ መዝሙር ራሱ ይባላል። እኛ አሁን መዝሙር ብለን የምንጠራውን አጠራር ራሱ መጽሐፍ ቅዱስ ለበገና ይሰጠዋል። በተለይ የግዕዙ አነጋገር መዝሙር ሐዋዝ፣ መዝሙር የሚለው በገና ነው እና ምን ያህል የቅድስት ቤተክርስቲያን ወካይ የመዝሙር ውሃ ልክ እንደሆነ ነው የምታዩት። ለምሳሌ በቅዳሴያችን ላይ ቅዱስ ወንጌል ሊነበብ ሲወርድ ማለት ነው፣ ድርገት ሲወርድ የሚባል ዜማ አለ። መዝሙር 81 ከቁጥር 1 ጀምሮ ላይ ልበ አምላክ ቅዱስ ዳዊት የተናገረውን በዜማ እንላለን። ላስታውሳችሁና አብራችሁኝ ትላላችሁ። ተፈስሑ በሉ በእግዚአብሔር ወየብቡ ለአምላክ ያዕቆብ ንስኡ መዝሙረ
ወሃቦ ከበሮ መዝሙር ሐዋዝ ዘምስለ መሰንቆ። አስታውሳችሁት? አዎ የጾም ጊዜ ሲሆን ደግሞ በወንጌል መራከና ይባላል። አሁን ተፈስሑ በእግዚአብሔር ዘረዳአነ፣ በረዳን በእግዚአብሔር ደስ ይበላችሁ ይለናል ቅዳሴው። ዳዊቱን ወስዶ በስጋው ደግሞ በረዳን፣ ስጋ በመሆኑ በረዳን በእግዚአብሔር ደስ ይበላችሁ። ወየብቡ ለአምላክ ያዕቆብ፣ ለያዕቆብ አምላክ እልል በሉ ካለ በኋላ ንስኡ መዝሙረ፣ መዝሙርን አንሱ። መዝሙር ማለት መዝሙር አንሱ ይባላል አይደል? በትምህርት ቤት ራሱ። ወሃቡ ከበሮ፣ ከበሮን ደግሞ ለሚያውቅ፣ ከበሮ ለሚያውቅ ስጡ። ከበሮ ለአዋቂ ነው የሚሰጠው። መዝሙር ሐዋዝ ዘምስለ መሰንቆ፣ የተወደደ በገናን ከመሰንቆ ጋር ያዙ ይላል። መዝሙር ሐዋዝ የተባለው እዚህ ጋር በገና ተብሎ ነው የሚተረጎሙ። ስለዚህ በገና መዝሙር ራሱ ማለት በገና ነው። መሰንቆም በገና ተብሎ ይፈታል ማለት ነው። እንግዲህ ይህንን ቅዳሴ ቃል እንኳን ብናይ መዝሙር ሐዋዝ ዘምስለ መሰንቆ፣ መዝሙርን አንሱ ከበሮን ተው በሚለው ቃል ውስጥ ቅዳሴ ትርጓሜያችን መዝሙር ያለውን በገና ምን ብሎ ነው የሚፈታው? ወንጌል ብሎ ይፈታዋል። ከበሮን ደግሞ ኦሪት በሚል ይፈታል። ስለዚህ ከበሮን ስጡ መዝሙርን ያዙ የሚለውን ቃል መዝሙር በገና ነው፣ በገና የተባለ ወንጌል ነው። ወንጌልን ያዙ፣ ኦሪትን ደግሞ ተዉ፣ ያለፉትን የኦሪት ክፍሎች አስወግዱ፣ ሐዲሱን ኪዳን ያዙ በማለት ይፈታዋል ትርጓሜያችን። ስለዚህ በገና ማለት የመጀመሪያው ወንጌል ነው። የመጀመሪያው በገናችን ሕገ ወንጌሉ ነው። የምንደረድረው የወንጌሉን ቃል በመጠበቅ በመፈጸም ነው። ሁለተኛው በገና ተብሎ የሚጠራው 10ቱ ትእዛዛት የእግዚአብሔር ሕግ ተብሎ የተገለጹ 10ቱ ትእዛዛት ናቸው። ዛሬ ቅድም ተማሪዎቹ ሲደረድሩልን በ10 ጣቶቻቸው 10ሩን አውታር እየደረደሩ ነው ያሳዩን አይደለም? ስለዚህ የሚደረደረው የበገና አውታር የ10ቱ ትእዛዛት ምሳሌ ነው ማለት ነው። የምንደረድረው እጃችን ደግሞ የ10ሩ ስሜት ሕዋሶቻችን ምሳሌዎች ይሆናሉ። የውጭ የስሜት ሕዋሶቻችንና የውስጥ የስሜት ሕዋሶቻችን፣ ለምሳሌ የአፍ ጆሮ አለ፣ የውስጥ ጆሮ አለ፣ የውጭ አይን አለ፣ የውስጥ አይን አለ እየተባለ ይቆጠራል። እነኛ 10ቱ ሕዋሳት ይባላሉ። ስለዚህ በገና መደርደር ማለት በመንፈሳዊ ምሳሌ ይህን 10 የውጭና የውስጥ ሕዋስ ለፈቃደ እግዚአብሔር ማስገዛት፣ ለሕጉ ማስገዛት ማለት ነው። ስለዚህ የመጀመሪያው በገና ሰውነታችን ነው ማለት ነው። ስለዚህ ይህንን ኢንስትሩመንት ይህንን ንዋይ ቅዱስ መደርደር መማር ከመጀመራችን በፊት ለሕጉ ለትእዛዙ መገዛት እንዳለብን ማወቅ አለብን። የሚቀድመውን ማስቀደም ማለት ነው። ዛሬ በገና ተመራቂዎች ሰልጥናችሁ የተመረቃችሁትን በገና ስታነሱ የገዛ ሰውነታችሁ በገና መሆኑንም መርሳት የለባችሁ። 10ቱን አውታር ለመደርደር ስትዘጋጁ መጀመሪያ 10ቱን ትእዛዛት መፈጸም አለመፈጸማችሁ መዘጋጀት። በጣም ሲያልፍና ከፍ ሲል ደግሞ መሰንቆስ ሰይእቲ ሃይማኖት እንተለብስዋ ሰማይት። ይሄ ቅዳሴ አትናቴዎስ ላይ ቅድም የጠቀስኩላችሁ መነሳችን። እቺስ መሰንቆ እቺ በገናስ ሰማዕት እንደ ሸማ የለበሷት ሃይማኖት ናት። ትልቁ በገና ሃይማኖት፣ የሰማዕታት ልብስ የተባለ ሃይማኖት፣ ዋጋ መክፈል። ስለዚህ በሕጉ በትእዛዙ ጸንቶ ነገ እንደ አርሲዎቹ ሰማዕታት መከራ ቢመጣ የሚደረደረው ሰውነታችን ነው። የሚገዘገዘው እንደ መሰንቆ የሚገዘገዘው በመጋዝ ሰውነታችን ይሆናል ማለት ነው። ድምፁም የጻር የጋር ሳይሆን እነሆ አያለው ሰማይ ተከፍቶ የሚል የእስጢፋኖስ የራእይ ድምፅ ይሆናል። ስለዚህ ሰውነታችንን ለሕጉ ከማስገዛት ጀምሮ ለእሳት፣ ለስለት፣ ለሰይፍ አሳልፎ እስከ መስጠት ድረስ የሚደርስ ነው በገና መደርደር፣ መዝሙር መዘመር ማለት። ስለዚህ ዛሬ በገና ተመረቅን፣ ተመራቂዎችን ልናስመርቅ መጣን ስንል መጀመሪያ ማሰብ ያለብን ይሄንን ነው። ሰውነታችን በገና ይሁን። ለዛ ነው ሴፍ ጸጋኪ ላይ አባ ጊዮርጊስ ምን ይላል? በድንፃ መንፈስ ዝብጢ አውታረ መሰንቆሁ ለልብየ ዋስተንፍሲ ውስተ አፉየ ከመ እኩን እንዚራሁ ለበኩልኪ ይላል አይደል? በድንፃ መንፈስ ዝብጢ አውታረ መሰንቆሁ ለልብየ። ቀደም ብሎ ምን ብሎ ይጀምራል? ምን ትረባሁ ለመሰንቆ ጽሩ ለእመ አልቦ ዘይሰነቆ።
መሰንቆ በገና የሚመታው ከሌለ ዛሬ አሁን ተማሪዎቹ መቱልን ጡም የሆነ ዜማ ሰማን፣ የሚመታው ከሌለ ዝም ብሎ ከተቀመጠ ምን ይረባል? ስለዚህ ድህንፃ ያው እናውቃለን አለ ይሄ የበገና ግርፍ የሚመታበት ዘርብም ይባላል። ዘረበ መታ ነው። በዛ መምቻ በመንፈስ ቅዱስ መምቻነት ምቺው የልቤን በገና የሰውነቴን በገናነት በድህንፃ መንፈስ ዝብቲ አውታረ መሰንቆሁ ለልቤ የልቤን በገና የልቤን አውታር በመንፈስ ቅዱስ መምቻነት ምቺው የልጅሽ በገና ሆን ዘንድ የልጅሽን ስራ እናገር ዘንድ የልጅሽን ሃይማኖትና ምግባር ጠብቅ ዘንድ ብሎ አባ ጊዮርጊስ ተናግሯል። ስለዚህ ለዛሬ መልእክቴ እጅግ ከታላቅ ይቅርታ ጋር አጠር አድርጌው ከበገናው በፊት እኛ ራሳችን ምን እንሆን ነው? በገና እንሆን። ከአስርቱ አውታር በፊት አስርቱን ትእዛዝ እናስብ። ከአስሩ ጣቶቻችን በፊት አስሩ ሕዋሳቶቻችን ለሕጉ ለትእዛዙ እናስገዛ። ለሰማዕትነት እስከ መቁረጥ ድረስ እስከ ሰይፍ እስከ ስለት ድረስ እንደ መሰንቆ መገዝገዝ እስከ መገዝገዝ ድረስ የሚደርስ መታመንን በእምነታችን እናሳይ። ከዛ በኋላ ቀላል ይሆናል። ቅደም ተከተሉን ካዛባ ነው ግን ለበረከት አይሆን። ዛሬ በገና ይዞ ክራር ይዞ መሰንቆ ይዞ ጠብ፣ ክርክር፣ የበረከት ማጣት ያለው ለዛ ቅደም ተከተሉን ስላምታታ ነው። መጀመሪያ ሰውነት ይገዛ፣ ሰውነት ዘማሪ ይሁን፣ ሰውነት በገና ይሁን። ይህ መልእክቴ ነው። በተረፈ ደብራችንን እንግዲህ በመጀመሪያ ዙር የበገና ተመራቂዎች ስንገናኝ ሁለተኛ ሶስተኛ ዙር እንደሚኖር ተስፋ እናደርጋለን። በቁጥር አነስ ያሉ ተመርቀዋል። በዛ ብለው ደግሞ ይህንን አዳራሽ ሞልተው የሚመረቁ በመሰንቆም በሌሎቹ የቤተክርስቲያን ንዋያተ ቅዱሳት የሚማሩ ይበልጥ ደግሞ ሕይወታቸው የሚናገር ሕይወታቸው የሚዘምር ሕይወታቸው የሚደረደር በመንፈስ ቅዱስ መምቻነት የሚመታ ታላላቅ ወንድሞችና እህቶች እንደምናገኝ ተስፋ እናደርጋለን። እንግዲህ የሰማዕታት ትልቁ ልብሳቸው ይሄ ነው ተብሏል። ባለፈው የተሰዉት 14ቱ ሰማዕታት የነሱ መዝሙር ይሄ ነበር። የሰማዕትነት ዋጋቸው ደግሞ በሰማይ ይከፈላቸዋል። ስለዚህ ጫፉ ያ ነው ማለት ነው፣ ሰማዕትነት ነው። ዝማሬ በገና ጫፉ ሰማዕትነት ነውና እግዚአብሔር ለዛ ክብር ያብቃን ያደርሰን። ተመራቂዎቻችንን ደግሞ በሙያችሁ በመንፈሳዊ ሙያችሁ የምትገለገሉበት የምታገለገሉበት ለከንቱ ውዳሴ ለሌላ ፈተና የምትጋለጡበት ሳይሆን የበለጠ በትህትና አገልግላችሁ በረከት የምትወስዱበት ያደርጋችሁ። ወርሃ ጽጌውን በሰላም አስፈጽሞ ለበዓለ ቁስቋም በሰላም ያደርሰን። መሰንቆስ ሰይእቲ ሃይማኖት እንተ ለብስዋ ሰማዕት፣ በገናስ መሰንቆስ ሃይማኖት ናት ሰማዕታት የለበሷት። የሰማዕታቱን ዋጋ እግዚአብሔር ይክፈለን፣ ሃይማኖታችንን ያጽናለን። አሜን። ስብሐት ለእግዚአብሔር።